በእውነት ኢትዮጵያዊ ከሆነ በእውነት በዚህ ዓለም ላይ ተፈጥረናል ካል በ21ኛው ክፍለ ዘመን ላይ ሰዎች በተለያየ ቦታ ላይ የተለያየ ለእንስሳት ለምናምን የሚሰጡትን ክብር ታውቃላችሁ። እኛ ሀገር መጣው ሰውን ከሰው ጋር እንደዚህ ቢያባሉም በራሳቸው ቤትና ሀገር ላይ ግን ምን ያህል ጥንቃቄ እንደሚያደርጉ ታውቃላችሁ። ኢቭን ኢፍ እኛ ሀገር ላይ የሚያባሉ ባንዳዎች፣ ጽንፈኞች፣ የቆሸሹ የወረዱ የተረገሙ የፉኝት ልጆች ሁሉ ወለር ናቸው በሚሉት ላይ በጣም ሲጠነቀቁ ታያላችሁ። ማምለጥ ባይችሉም ማለት ነው። ያመልጣሉ ወይ እሱ ሌላ ጉዳይ ነው። ነገር ግን ለጊዜውም ቢሆን የነሱ ልጅ በተለያየ በተመቻቸ ትምህርት ቤት ላይ ይማራል፣ በተመቻቸ መንገድ ይሄዳል፣ በተመቻቸ ሀገር ላይ ይኖራል። እዚህ እኛ ሀገር ላሉ ሰዎች ግን ያሉበትን ሁሉ ለመገልበጥ፣ ያሉበትን ሁሉ ለማቆሸሽ፣ ያሉበትን ሁሉ ሲኦል ለማድረግ የሚሰሩ ሰዎች አሉና የዘሩት የማይደርስ ቢመስላቸው አይነጋም መስሏት በሚለው መር ላይ ቢሄዱም እውነቱን መቀየር አይችሉም። ያ ይደርሳል። እንደውም መጀመሪያ ቢናገሩ ሁሉ ይቀላቸው ነበር እንደዚህ በኋላ ላይ ከሚሉ ማለት ነው። ምክንያቱም ይሄ ሲዘሩት የቆዩት መጥፎ መርገምት ሁሉ ሰዎች እየተከታተለ የሚያጠፋ እንጂ ሰዎችን የሚጠቅም ሊሆን እንደማይችል ያውቁታል። ያንንም አስበው ነው በዚህ በጥፋት ላይ ዘምተው የሚሄዱትና እሱን ታሳቢ ያደረገ ነገር ለማድረግ እኛ እንመለስ። እስኪ ዛሬ ላይ እንመለስ። እስኪ ገንዘቡን ከማውጣት ሰው ይቆጠብ። እስኪ ከመፍረድ ይቆጠብ። እስኪ የሚሰራው ሰው እየተሰደበ የማይሰራው ሰው እየተጀገነ የሚሄድበት አቋም ይቁም። እስኪ እዛ ላይ ነው አሁን አስተዋጽኦ እናድርግ ከተባለም እናድርገው ማለት ነው። አይ ከተባለ ይቀጥላል። ለውጡ ግን አይቆም። ዶክተር አብይን የሰጣት የኢትዮጵያ መከላከያ ሰራዊትን የሰጣት ኢትዮጵያ ከኋላ ያሉ ብዙ ጀግኖች አሉ። ነገ ታሪካቸው የሚተረክ አዳነች አበቤም ሌሎችም እነዚህ ፊት ላይ መጥተው ስማችን ላይ ተልቶሎ ስማቸው የሚገባልን አሉ። ከኋላ ደግሞ በእያንዳንዷ ነገር ላይ ኢትዮጵያን ለማስቀጠል ሲሉ በአርምሞ በተግባር ራሳቸውን የሚገልጹ ነገ በታሪክ ላይ እየፈኩ እየጎሉ የሚሄዱ ጀግኖች አሉ። እኛ የቱን በአፍ ላይ ቀለብለብ ብለን የሳትራት ሆነን የገለባሳት ሆነን ቡግ ብለን ጠፍተን ከዛ በኋላ የተነበሩ ተብለን ብንፈልግ የማንገኝ ወይስ ሁል ጊዜ እዚህኛ ሀገር ላይ በአካል ካሉ ሰዎች ይልቅ ሞተው ካሉት ሰዎች በላይ የሚኖሩ ሰዎች አሉ ይባላል። እንደዚህ አይነት ሰዎች ነን? የቱን ነን? ምርጫችን በራሳችን። የኢትዮጵያ ድል ከፈጣሪ እስከሆነ ድረስ ለኢትዮጵያ የሚሰሩትን መድቧል ፈጣሪ። የጎደላቸውን እየሞላ እያጠነከረ ይቀጥላል። ኢትዮጵያ ትሻገራለች። ማንም ይበል ምናልባት ጉባለች አዝ የሆነ ነገር ሊሆን ይችላል። ጀስት ግን እሱ ስላለ አይደለም። ከግለሰብ ጋርም አታያይዙትና አንዳንዴ ነገሮችን ለማሳነስና ከፍ ለማድረግ ሲባል እነዚህን አሁን ያሉ ወያኔን የሆነ እንደ ሄሮ እንደሆነ የኢትዮጵያ ወሳኝ ኩነት የሚባል አሁን ወሳኝ ኩነት ነው የሚባል እንደነዛ አይደለም። ወያኔ አንዱ የረከሰ ስራ በመስራት ኢትዮጵያን ለማጥፋት ፊት አውራሪ ቀደምት ሆነ ርካሽ ወራዳ ጭንጋፍ ሁልጊዜ በነውር የሚያጌጥ የማይረባ ፍጡር ስብስብ ማለት ነው። ህዋት ወያኔ ኦር ላይክ ዛት። ከዛ ውጪ ወያኔ የሆነ የተንኮል አለቃ ምናምን አለ። ከሱ በታች የሆኑት ከዛ በላይ የሆኑት ምናምን የሚባል ነገር አይደለም። ወያኔ አንድ ጭንጋፍ ነው። ሁልጊዜ የሚጨነግፍ ባለበት ሁሉ የማይረጋጋ ብኩን ፍጡር ማለት ነው። እንደ ጉባለች ማለት ነው። እና ወያኔና ከሌ ባትሉት አንድ አይነት ነው። ከዝንጀሮ ቆንጆ ማንን ይመርጣሉ ይላል የኛ ሀገር ሰው። ተስፈኛዋ ሰላም ነው ወይ? ቡና የሰላም ብያለው። ስዩሜ ብርሃኑ እንዴት ነው? ሰዓት አልገጣጠም ብለን ነው። አይ ቲንክ እንግዲህ ድጋፎች ምንም ከሞባይል ወጠን ወደ ተለያዩ ነገሮች እየወጣን ስንሄድ ሁነቱን ይዘን አብረን በየደቂቃው በየሰከንዱ የሚሆኑ ሁነቶችን በሙሉ እናወራለን ማለት ነው። ጋኪት ደቡቡ ሰላም ነው ወይ? እንዴት ነህ? ንጉሴ አስራታው ሰላም ብለናል። ሚሊዮን ብዙ ነው ሰላም ነው ወይ? አሁን አንዳንድ ጓደኞቼ ቅድም ሐሳብ ሜዳ ጋም ነበርኩ እንትና ውብሸትም ገብቷል። አይ ቲንክ በሆነ ነገር ላይ እንግዲህ ነገሮችን አጀስት ካደረኩኝ በኋላ በሰዓት ወይ ልንለያይ እንችላለን እንጂ አሁን እዚህ ኢትዮጵያ ውስጥ ያለ ልጆች የመደራረብና አድማጭ ተመልካቾቻችን እውነትንም ደግሞ ለመናገር በተለይ ፍሬውን ለማፍራት አሁን ትንሽ ትዕግስት ሰጥቼ የምቆየው እኔ ባልናገረው መልካም ነገር ለኢትዮጵያዊ ማንም ይናገረው ችግር የለብኝ። እኔ የለብኝም። የምፈልገው
የተናገረው ሰው ሳይሆን ለሀገሬ ሊጠቅማት የሚችለው ነገር መነገሩና እህት ወንድሞቼ ከዛ ነገር ተምረው ኢትዮጵያን የሚያሻግሩበት ራሳቸውን የሚጠብቁበት አቅም እንዲያገኙ ብቻ ነው እንጂ የትኛውም ኢትዮጵያዊ እውነት የወደደ ሁሉ የኔ እንደሆነ ነው። ለምሳሌ ልክ አሁን ሀቅና ሳቅም መሀል ሜዳም ሀሳብ ሜዳም ብትሉት እነዚህ እውነትን የሚወዱ የትኛውም የማላቃቸውም ራሱ ቢሆኑ የኔ ሚዲያዎች ነው የሚመስሉ። የኔ ሚዲያዎች በቃ የኔ ሀሳብ ነው የሚሸራሸርባቸው። ባለፈው እና ቤቶክቻው ደሱ እነሱዩም ምናምን እንደዚህ ሲሸለሙ እኔ የተሸለምኩ ነው የሚመስለኝ። እውነት የእውነት ስትሆኑ እንደዛ ነው የሚሰማችሁ። ሁሉ ነገር መልካሙም ነገር የናንተ ነው። መልካሙም ነገር ብቻ አይደለም። እነዚህ ጭንጋፎችም ደግሞ ሀገር የሚያበላሹ ትውልዶችም ደግሞ የኔ ሰዎች ናቸው። ይሄ ታሪክን የምጋራዋለሁ እንዴት አድርጌ ላጥፋቸው ብዬ እሰራለሁ። ምክንያቱም በጎን ብቻ በመምረጥ የታሪክ ወይም የሀገር ባለቤት መሆን አልችልም። ወያኔ በመከላከያ ሰራዊት ላይ የሚሰራው ቆሻሻ ታሪክ አብሮ ከኢትዮጵያ ታሪክ ጋር ይሰነዳል። አሁን ላይ ፍኖተ ሰላም ላይ በየቀኑ እንደዚህ ቦምብ ማፈንዳት አስቡት። እዛ መካከል ላይ እኔ በቦታው ላይ ሆኜ አብረን በኖርነው ህዝብ መካከል ላይ ያለውን ነገር ስናገር ሰው አልሰማም ነበር፣ አያስተውልም። ከኔ ይልቅ ሌላውን ሊሰማ ሁሉ ይችላል። ግን ያ የእርስ በርስ በውርስ መሬት በድንበር በሆነ እኔ የፈቷትን ሚስት አገባት በማህበር በእድር በእቁብ ላይ የደረሰበትን በደል ሁሉ እየቆጠረ ለበቀል ተዘጋጅቷል። መከላከያ ሰራዊት የተለያዩ ውጊያዎችን ካቆመ በጎጃም አካባቢ ላይ ከ3 ወር 4 ወር በላይ ሆኖታል። እርስ በርሱ ነው እየተባለ ያለው። ሲቋጥረው የኖረውን ቂምና በቀል ነው እየተወጣጣ ያለው ምንለውን አይ እና እፈሩ። ይህን የደገፋችሁ ሰዎች ፈጣሪያችሁን ይቅርታ ጠይቁ። ለነገ ክፋት አትሰለፉ። ለልጆቻችሁ ለምናምን አይደለም፣ ቢያንስ ለራሳችሁም ቢሆን ወጦ ለመግባት እንድትችሉ ማለት ነው። ምክንያቱም የምትሰሩት የምትወረውሩት ነገር በሙሉ ይከፈላችኋል፣ መልሶ እናንተው ጋር ይመጣል። ሸሽታችሁ አታመልጡም። ምናልባት ሚሳኤል አይደርስም ወሬ የሆነ ነገር አይደርስም እያላችሁ ሸሽታችሁ አመልጣለሁ ብላችሁ ከሆነ አትችሉም፣ እንደዛ ስለማይቻል። አዎ ማነው ተመስገን ቀስ በቃ ኧረ ከዛ ባሰ እንጂ ቦኮ ሃራም እኮ ቢያንስ አግቶ ነው የሚሄደው። እስኪ ኢትዮጵያ ውስጥ አሁን እኮ ኢትዮጵያ ውስጥ ይደርሱ የነበሩትን ወያኔ ያደረሰ ያለውን ሸኔ ያደረሰ ያለውን ሌላም ሰዎች ያደረሱት ያለውን ሁሉ እኮ የክፋት ጥግ የሚያስንቅ በቃ የቆሻሾች ሁሉ አለቃነቱን ነው ያዘ። የእብዶች ሁሉ አለቃነቱን እርኩሰት የተባለን ነገር ሁሉ በኃላፊነት በበላይነት እኮ ነው የመራው። እና እኔ እንደዚህ መረገም ይሄንን እንኳን አብራችሁ ቆማችሁ ሰልፍ አድርጋችሁ ከነሱዎች ጋር ፎቶ ልትነሱና እንደዚህ ነው ትሉ እንጃ ምን ልበላችሁ፣ ያሳፍራል። ከዶክተር አብይ ጋር ከምናምን አለም ከኔ ጋር አትወዳደሩም እኮ። ማንም ኢትዮጵያ ውስጥ በሰላም ወጥቶ ከሚገባ ኢትዮጵያ ውስጥ የሚተከለውም ችግኝ የብዙ ሰዎች ህይወትን ስለሚያድን ከዛም በታች ናችሁ እኮ። ኢትዮጵያ ውስጥ ካለው ምንም ነገር በታች ናችሁ። አሁን ስለ ኢትዮጵያ መጥፋት የምታወሩ ሰዎች በአማራ ክልልና መሰል ሁኔታዎች ላይ በተለይ አማራ ክልል እናውራና እናንተ የደግፋችሁት እናንተ ገንዘብ እያዋጡ እናንተ የምታጨበጭቡለት እንደ ደርዳራ አይነት ቦሃቃ አየር የነፋፋው ድብኝት እኔ እንግዲህ እኔ እንጃ እሱን የተጠጋ ሁሉ እንደሱ እንዲፈርስ ነው የምፈልገው። እሱ በቁሜ የፈረሰ ድብኝት ነው። ኬሻ ኦር የሆነ ነገር በሉት ቃላት ሁሉ አይገልጠውም የእሱን ርኩሰት ማለት ነው። እንደዚህ አይነቱ ምክንያቱም አንድ እናቴ አንድ ሰው ዛጋ የሚሰቃየውን አስቡት። እስኪ ወደ ውስጥ ውሰዱት። በራሳችሁ ላይ እንደሆነ አድርጋችሁ አስቡት። አንድ ተሰበሰበ ትምህርት ቤት ላይ ቦምብ የሚጥል ይሄን የሚያቅድ ይሄንን የሚያስፈጽም ገበያ መሃል ላይ የሚሰበሰቡትን በገጠር ውስጥ ያሉ ሰዎችን እዩዋቸው። ምን ያህል የዋህ ሰዎች እንደሆኑ። እነዛ መካከል ላይ ቦምብ አፈንድቶ የሚያቃጥል ሰው ይሄ የተረገመ ይሁን። ይሄንን መሬት ተካደው በያለበት የሚነዳው መኪና ይገልበጥበት፣ የነካካው ማሽን ሁሉ ማንኛውም ይሄንን አይነት አካል ሊያጠፋ የሚችል ነገር ሁሉ ፈጣሪ እንዲያጠፋው ፈልጋል። ትንታም ቢሆን እንዲገለው፣ የሚበላው ምግብ ቢሆን እንትን እንዲል። አንዲት እናት አንድ ግብይት ለመፈጸም ሞላልኝ አልሞላልኝ ብላ ምናልባት በተለይ ገጠር ውስጥ ግብይት የሚፈጽሙ ሰዎችን አስታውሱ ፕሊስ፣ እንድንረዳው ማለት ነው። እዛ መካከል ላይ ገበያውን ለመገቤት መከሯን አይታ የመጣች በጣም በግር ብዙ መንገድ መጥታ ብዙ ተጉዛ የመጣች እናት
በየቦታው ላይ ተከራክራ ምን ብላ ያላት ነገር አልሞላላት ብሎ በዛ እየተሰቃየች እያለ ያችን በቦምብ ማቁሰል፣ በቦምብ መግደል፣ እንደዚህ አይነት እርኩሰት ይሄ በእውነት ጸሎት ሊያስፈልጋል። እያንዳንዳችን እንደ መስማታችን ራሱ እንደዚህ አይነት ጭንጋፍ ከሰዎች መካከል መሆኑ በየትኛውም የቅዱስ ቁርአንም የመጽሐፍ ቅዱስም ታሪክ አልሰማንም። በየትኛውም የዓለም ጥግ ላይ አልሰማንም። እንደ አይነት እርኩሰት የሚያቀን የሆነ ነገር የተዘጋጀ እንደዚህ አይነት ጥግ ላይ እየደረሱ ጭንጋፍ እና እነዚህን የሚሰማ ሰው ነው የዘራውን በቤቱ ያሳጭረው ነው ማለት የምፈልገው። ተመስገን ሜ ዌልካም ቱ ፖዚቲቭ። በጣም ነው የማመሰግነው ተመስገን ሜ፣ አመሰግናለሁ ስለ ሜምበርሺፑ ማለት ነው። ተባረኩልኝ። አብረን እንቁም። እንደዚህ እናቶቻችን እየገደሉ እንደዚህ እያደረጉ እነዚህን በሆነ ሚዲያ ላይ አምጥቼ ማሳየት ስለነዚህ አሉ የሉም ማለት እኔ ባገኛቸው አይዶን እንደማረጋቸው ብቻ ባሉበትም ቢሆን ግን አይመልጡኝም። የኔ ፈጣሪ ምንም ነገር የሚወስነው ጌታ አይደለም። እነዚህና መሰሎችን በሚገባው ለማስተናገድ መረባረብ ይኖርብናል። ብቻ ምንም ይሁን ምንም ደግሞ ማረጋገጥ ያለብን እንደነዚህ አይነት ጭንጋፎችን ፕሊስ ከዶክተር አብይ እኩል አናንሳቸው። ዶክተር አብይን ለመጥላት ወይ ለመስደብ በተነሳን ቁጥር መሬት ይከዳናል። ምክንያቱም አንዲት ሰውነቷ ሁሉ ብዙ ለእግሯ ጫማ እንኳን ለመግዛት እየተሳቀቀች ያለችን እናት ለሀገር ዋጋ መክፈል በቻላቸው አቅም ጧት ማታ ፈጣሪውን እያመሰገነች ሀገሬ ትኑርልኝ እያለች የምትለምን እናት ገበያ መሃል ላይ በማታውቀው ሁኔታ መግደል፣ መንገድ መዝጋት አሉ፣ መስሪያ ቤቶችን መዝረፍ አሉ፣ ጤና ጣቢያዎችን ማቃጠል፣ ትምህርት ቤቶችን ማቃጠል አሉ። ቀጠሉ። አስቡት። እና ይህን የደገፋችሁ ሰዎች በእውነት የተረገማችሁ ናችሁ። እናንተን የፈጠረም ያስፈጠረ ምንም ያለ በቃ ችግር አለበት ለኔ። ፈጣሪም ቢሆን እናንተን እንዳያጠፋችሁ የሆነበት ምክንያት ለኔ እስክቃወመው ድረስ ያደርገኛል። የእናንተ ምሁርነት ድንቁርናችሁ እስከምን እንደደረሰ ኢትዮጵያን የተከፈለው ዋጋ ሁሉ አልበቃ ብሎ ዛሬም ሌላ ዋጋ የምታስከፍሉ ሰዎች እናንተን በእውነት በያላችሁበት ሁሉም ፈጣሪ የፈጠረው ነገር ሁሉ ይካዳችሁ ነው። ይካዳችሁ። ኦሮሞ ምንም ብትሉ እናንተ ጥንብ ናችሁ። ጥንብ ሁሉም አፍንጫውን ይዞ ምራቁን እየተፋ የሚሄድ እንጂ እናንተን ሰው ብሎ የተጠጋችሁ ሁሉ በእውነት ይፈር። ስቃዩ ዛሬ ይጀምር። ገበያ ላይ ሰው ቦምብ ይጥላል። እስኪ ቦኮ ሐራም፣ አልሻባብ፣ አይሲስ ቦምብ ጣለ ሲባል ገበያ ላይ ሰምታችኋል? ትምህርት ቤት ላይ ተማሪ አገተ የሚል ሰምቼ አውቃለሁ። ቦምብ ግን ትምህርት ቤት ላይ ጣለ ሲባል ሰምታችሁ ታውቃላችሁ? አሁን እንኳን ሩሲያ ላይ የተጣለ የተባለው ከሩሲያ ፕሬዝዳንት ከምርጫው ማሸነፍ ጋርና ብቻቸውን ደግሞ 2 ዓመታትን ያለፈ ጦርነት ያካሄዱ ጀግና ናቸው። በነገራችን ላይ ይሄንን ርኩሰትና ጋንንትን እግዚአብሔር እንዲበቀሉ አቅም ከሰጣቸው ሰዎች የመጀመሪያው ናቸው። እሳቸው የወቁትን እኛ እናበጥራለን፣ ኢትዮጵያ ደግሞ ታበጥራለች። ግርዱንም ገለባውንም ከገለባው ምርቱንም ከምርቱ የምትለው ፑቲን ነው የሚበቀለው። ያን ዋጋ እናያለን። እና እኒህን ሰውዬ ለምን አሸነፉ የሚል በሌላ ነገር አልሳካ ያለውን ነገር ከእሳቸው ምርጫ ማሸነፍ ጋር ተያይዞ አንገትን ለማስደፋት ተብሎ የታሰበ አሻጥር ነው። ግን ትምህርት ቤት ላይ ይጣላል ወይ? ገበያ ላይ ይጣላል ወይ? በጎጃም ላይ በኢትዮጵያ ላይ አብዛኛው ገጠር ነው። ትናንትና ዶክተር አረጋዊ በርሄንና ቴዲ ስለ ሀገር የሚያዘጋጁ ሰዎች እያለቀሱ ነበር። የሚያለቅሱት እዛ ጋር ከሚነገረው በሙዚቃው ላይ ከተላለፈው መልእክት በላይ የሚያውቁት ነገር አለ። ያ ሙዚቃው ላይ የሚተላለፈው መልእክት ይበቃል የሚለው መልእክት እንዲበቃ ሰርተው አልሳካ ማለቱንና ያ የሰዎች መሞት፣ የሰዎች መሰደድ፣ የሰዎች እልቂት ዛሬም እንዳይቆም የሚሰራ አጋንንት በመካከል መኖሩና ነገም ለእንደዛ አይነት መጥፋትና መጥፋት የሚሰራ ብኩን በዛ ህዝብ መካከል ላይ መኖሩ መቼ ነው የሚያበቃ? እኔ እንደ ሰው ቆሜ እንደዛ አይነት ቆሻሻ ነገር ማስቆም ባለመቻሌ የሚል ስሜት ነው የሚያስለቅሰው። የሚል ስሜት ነው። እኔ የምናደደው ሆት የሆነው እኔ እዚህ ምድር ላይ እንደ ሰው ሆኜ ተቀምጬ እንደነዛ አይነት የከሰሩ ቆሻሻዎችን ከምድሬ ላይ መሸከፍ አለመቻሌ፣ ቆሻሻውን ማጽዳት አለመቻሌ፣ የሚሰሩትን አጀግኜ የማይሰሩትንም ቀብሬ ነፃ የማወጣው ህዝብ አለመኖሩ፣ ለዛ አስተዋጽኦ አለማድረጌ፣ አቅመ ቢስ አቅመ ደካማ ሆኜ እንደ አይነት ብኩኖች የሚገፉት የሚነዱት ትውልድ መብዛቱ
እና ምንም የማያውቁት ወንድሞቼ ጋር እናት አባቶቼ ጋር ላይ መከራ መድረሱ ይህንን የማትገላግሉት የማታስቆሙት የሆነ ነገር የማታደርጉበት ነገር ላይ ህመሙን መስማት በጣም ነው የሚያናድደውና ፈጣሪ ይፍረድባቸው። በያሉበት ፈጣሪ ይፍረድባቸው። ሁሉም ነገር ፈጣሪ ያዛል። ያንን የሚያዘውን ነገር በሙሉ በእነዚህ ሰዎች ላይ ያዝምትላል። የሚጠጡት ውሃ እንኳን ቢሆን የሚበሉት ምግብ እንኳን ቢሆን ከነሱ ጋር ጸብ ይሁን። ፈጣሪ የሰራውን ነገር የሚቃወሙ የሚያረክሱ የሚገሉ እስከሆኑ ድረስ ሌላውስ ቢሆን የሆነ ነገር ጤነኛም ባይሆን አመክንዮአል። ግን የነዚህ ወገን በብቸና ላይ አይታችሁ ከሆነ በብቸና ከተማ ሊገርመኝ ያልቻለውና ሞር ዛዛ አካባቢ የተናገርናቸውን ሰዎች ተናግረን እንትን ያላልነው ታውት ስለ ጦርነት አታውቁም። በግሌ ባገኘሁት አጋጣሚ ሁሉ በመተማና እስከ ጎንደር ድረስ ባለው መጀመሪያ ላይ ቅማንትና አማራ ብለው ከኋላ ትግሬና አማራ ብለው የደረሰውን ነገር አይቻለሁ። ከዛ ነው የተማርኩት። ችግሩ ከተፈጠረ በኋላ የቤተሰብ ጠብ ነው የሆነው። የሚያስቆም እንኳን ገላጋይ እንኳን የለም። ሁሉም በውስጡ ቋጥሮት የነበረውን ቂም የሚተፋበት ነውር የሚፈጸምበት ገላጋይ አልባ የሆነ ሁነት የሚፈጠርበት ስለሆነ እባካችሁ አትጀምሩ የሚል ነበር። ያንን ነው የደገሙት እና መከላከያ ላይ የተኮሰ መንገድ የዘጋ ጤና ጣቢያም ሆነ መሰረተ ልማቶችን ያወደመ ትምህርት ቤት የዘጋ ሃይማኖትም አይከበርም ያለ አይደለም። ሰው ምድሪቱም እህል አታብቅል ብያለሁ። አሁንም ምለው እሱ እንደነዚህ አይነቱ ዘሩን እግዚአብሔር እንዳይባርክ ይሄን ዘር ብሎ እዚህ ምድር ላይ እንዳያኖር እንዲሸክፈው ይሄን በማወቅ ይሁን ባለማወቅ ባንደበቱም ቢሆን የደገፈ የትኛው ምድር ላይ ይሁን ከሱ የሚያመልጥ የለም። ግን የወለደውን የገዛውን የዘራውን የሰራውን ነገር ሁሉ ብኩን እንዲያደርግለት ፈልጋለሁ። አንዱ የኔ ትግል እሱ ነው። ብዙ በሽታዎችን የምመታበት በዛ ነው ከነሱ ባለፈና ይሄ የኛ አለመቶበት አለመጸጸት ወደ ንስሐ ወደ ፈጣሪ አለመቅረብ እንግዲህ ገላጋይ ያለን በየቤቱ ያለውን ሃይማኖት ገዳማት እንኳን ሳይሄድ ሰው ምንና እንኳን እንዳይሄድ እዛ ጋር ያሉ ሰዎች ምን እንደሆኑ እያየን በዚህ ሰዓት ላይ ወደ ፈጣሪ ከመጮህ ውጪ ሌላ መፍትሄ ሊያመጣ ነገር የሚችል ነገር የለም። ነገር ግን ፕሊስ ባካችሁ የሚሰሩ ሰዎችን አትናገሩብኝ። ደግሞ የባሰ አታናገሩ። እዛ ጋር በዛም ይሁን በዚህ የተዋጣ ነገር አለ። በቆም ውርስ እኔ ባለፈውም ደጋግሜ የምነግራችሁ ዛሬም ልንገራችሁ፣ የኔ ወንድሞች እኔን አላስተማሩም፣ ቤተሰቦች እኔን አልዳሩም፣ አልኳሉም፣ እኔን የሆነ ነገር አላደረጉም፣ እኔን ጎጆ አላወጡም። ነገር ግን እነዛ ጎጆ ወጣው ምን ብለው የሚገባቸውን ሁሉ አግኝተው የነበሩ ትልልቅ ወንድሞች ዛሬ ላይ ምን አሉ? እኔ ባልሰማውበት ጭራሽ ማን ቀድሞ እንደሚሞት ፈጣሪ ነው የሚያውቀው። ግን አባታችን ሽማግሌ ስለሆነ ብቻ እንደሚሞት አድርገው የቁም ውርስ ወርሰው ደብተር አዘጋጅተዋል። ይሄ በጎጃም ላይ በብዙ ቦታ ላይ የተፈጸመና ያለ የጥገኛ የተረጣቢነት የርኩሰት ዘመን አለ። እያንዳንዱ ትውልድ የሚለው እነዚህ ውጭ ሀገር እንኳን ያሉት ሰዎች እርጥባን ፈልገው ነው እንጂ ሀገር ፈልገው እኮ አይደለም። እነሱ ብኩኖች ናቸው። የሚጮሁትና የሚለፈልፉት በዚህ ጮህታችን የምናታልለውን ሰው እናታልና ኪሱን እንበዝብዘው እንበርብረው እሱ ምርጥባን ይስጠን እርዳታ ይስጠን እንብለው የሚል አይነት የረከሰ አካሄድ ነው እንጂ ሀገር ሊያሻግሩ ኦር እንደዛ አይደለም። እሱን አይደለም። ስለ ሀገር ምናምን መቼ ጀምረው እንደሆነ እንዴት እንደሆነ ያንን ስለምናውቀው ማለት ነውና እነዚህ ሰዎችን አይታችኋቸው ከሆነ እኛ አካባቢ ላይ የጥገኛነት በውርስ መሬት የሚጣላ የቁም ውርስ ወርሰው ደብተር አዘጋጅተው አስቀምጧል። አሁን በዚህ ሁኔታ ላይ ይሄ ጉዳይ እንኳን ቢያበቃ ነገ እኔ ምናልባት ስኬታማ ከሆኑ ልሰጣቸው ሊሆን ይችላል። መደው ከዚህ በፊት እንደማድርገው እንደዛ አይነት ነገር አይ ስኬታማ አልሆን ካልኩ ግን ይሄ ቂም ተቀምጧል ማለት እና እኔ ሄጄ መታቸዋለሁ። እንደዚህ አይነት ነገር ላይ በብዙ ቦታው ላይ ብታዩት ያንን ነው የሚመስል ያለው። ካፉ ቸር አይወጣው። መስሪያ ቤት እስክንለቅ ድረስ አደረገን ምንላቸው እኮ ቢሮክራሲውና ጎጠኝነቱ። ጎጃም እኮ 3 ዞን ነው አይደል? ለ3 የተከፈለ ነው ብሩት በትንሹ ብጥስጥሱ የወጣ ጠላት የሚፈነጭበት አባትና ልጅ አብሮ መቆም ያልቻለበት የአጋንንት ውርስ የወረሰ ህዝብ ነው ያለው። ያ በሽታው ነው ለዚህም መከራ የጋበዘው። እንግዲህ አንዳንድ ባለፈውም አሁንም አውርቻለሁ። ኤኒዌይ
ምደጋግመው ከዛ ነገር እስካልወጣን ድረስ ነገሩ ልደጋግመው ይችላል። የሚደጋግመው አንድ ነገር ሰዎች ተምረውት እስካልወጡ ድረስ ያ ነገር ይደጋገማል። አልሰሙትም ማለት ነው። ሰው ይጮሃል፣ ጥሪው ካልተሰማ አሁንም ይጮሃል። ከተሰማ በአንድ ጊዜ ጥሪ መልስ ያገኛል ማለት ነው። እና በእንደዚህ አይነት ስሜት ሀብት ለማግኘት ተብሎ የመጀመሪያ ልጅን ለአጋንንት እስከ መገበር ድረስ የሚደርስ ቃለ እግዚአብሔርን አስተምረው ሰዎችን ሁሉ ወደ እግዚአብሔር ያመጣሉ የተባሉ ቀሳውስትና ምናምኖች፣ በተለይ ያፈረሱ ቄሶች ደብተራ ተብለው ጥንቁልና ላይ ይሰማራሉ። ከዛ ማኑ ስምኪ ማኑ ስመከ እየተባለ ማነው ስምሽ ማነው ስምህ የእናትን ስም አምጣ ምናምን እየተባለ የጥንቁልን የረከሰ ነገር ላይ ይሰማራሉ ማለት ነው። እነዚህ የረከሱ ነገሮችን የሚሰሩ ሰዎች አሉ። በዛ ላይ ደግሞ ሰው የማይገባውን ምኞት ለማግኘት ሲል ይስገበገባል። ሲስገበገብ እንጂ ብትተዋቸው፣ አሁን እዛኛ ሰፈር ያሉ ሰው ብትተዋቸው እርስ በርሱ ይጫረሳሉ። እኔ እርስ በርሱ መሳሪያ ይዞ የተነሳ ሰው አይደለም በጥይት በሳት ቢቃጠል በወፍጮ ቤት ገብቶ ቢፈጭ አይዶን ከርዛት አልደነቅም። አረም ተነቀለ ነው። ምንም የማታውቅ እናት ግን፣ ምንም የማያውቁ ህፃናት ግን፣ ምንም የማያውቁ ሴቶች ምናምን በዚህ ጉዳይ ላይ የማያውቁ ሰዎች ግን አይደለም በጉዳቱ እንደዛ ሆኑ ማለት የሆነ መንገድ ተዘግቶ ደነገጡ። መደንገጥ ራሱን እቃወማለሁ። እንዲደነግጡ ራሱ አልፈልግም። የደገሰውማ በደንብ አድርጎ እንዲመታ ፈልጋለሁ። የደገሰውማ ድግሱን ይቅመሰው እንጂ ምንም የማያውቅ ሰው ግን አስቡት እስኪ። ትምህርት ቤት ላይ ፈተና ይፈተናሉ ብሎ እንደዚህ ደፋ ቀና ሲል እዛማል። ገበያ ላይ ደግሞ ስንት ትሸጣለህ እየተባለ የተባለውን ሰው ደግሞ ስተይ እዛማል። ታዲያ እንደዚህ አይነቱ ጭንጋፍ ደግሞ እዚህ እንደ ሀገር ደግሞ እንኳን ከመጀመሪያውም ጀምሬ አላከበርኩትም፣ እውቅናም አልሰጠሁትም። ያ በመሆኑ ዝም ይለኛል። ግን ምሁር ነኝ፣ ዲያስፖራ ነኝ፣ አገር ለቅቅ ያለው ምናምን መድረክ እመራለሁ፣ ጋዜጠኛ ነኝ፣ ፖለቲከኛ ነኝ ያላችሁ ምን ያህል እርኩሶች እንደሆናችሁ፣ እንደናንተ አይነት ሰይጣን ራሱ እግዚአብሔር አልፈጠረም። ምን ያህል የተረገማችሁ እርኩሶች ናችሁና የዘራችሁትን ያሳጭዳችሁ፣ የወለዳችኋቸው የዘራችሁት ምንም አይነት ማይገባ ቢሆንም እናንተ ያስጨፋጨፋችኋቸው ሰው አልተቆጠረም እኮ ገና። ገንዘብ ረሃፍ ላይ እኮ ነው 15 ቢሊዮን ብር ይፋ ይወጣ አልተቆጠረም። የት ነው የምትኖሩት? ነገ እኮ ይቺ ሀገር ትቀጥላለች። ብታምኑ ባታምኑ ትቀጥላለች። የሚሞተው ሰው አይደለም የሚላለ፣ አዎ ሰው ነው፣ አዎ የዘራው ነው፣ አይ አይደለም የሚል ነገር አለ። በሌላኛው ቋንቋ እኔ እንትን በምላችሁ በዛኛው ማናዊ በምለው ቋንቋ ግን ሰው ይሆን አይነካም፣ ሰው ያልሆነ ግን አይተርፍም የሚል ነው ያለው። አንድ ሰው ራሱን አንደበቱን ማትረፍ በዚህ ዓለም ላይ እንዲህ አይነት ነገሮችን አልፈን ሀገራችን መሻገር አትቀርም። በዛች ሀገር ላይ ምን ይዘን ልንቀርብ ነው? ምንድን ነው የምንለው? አይ እኔ እኮ እንድብዬ በዚህ መልኩ እንዲህ አይነት አድርጌ አበጣብጬ ይህን ያህል ሰው አስገድዬ ምናምን ይህን ያህል መንገድ አዘግቼ ይህን ያህል እናቶችን አዘርፌ ይህን ያህል ጤና ጣቢያ አቃጥዬ ዓለምን የሚያስንቅ ነውር ጭንጋፍ እኮ የሚሰራ ሰው ወጦ መግባት የሚችል በቴክኖሎጂ በምን የሚያቀሰው እኮ ቢሆን ይሄንን ቦምብ ምንም የሚጥለው የሚያስጥለው ምንም ላይ ገርመኝ ሁሉ ይችላል። በፕሌን በኢንተርኔት ተጠቅሞ እኮ ትኬት መቁረጥ የማይችል ያን ያህል የደነቆረ ዓለምን የት እንደደረሰች እንኳን የማያውቅ ቀደምም እደሱ ሚዲያ ላይ ሐቅና ሳቅም አዲስ ምንጭ ላይ እንደነገርኳችሁ የኢትዮጵያ ጠላቶች በሙሉ ተስፋ ስለቆረጡ እዚህ ክልል ላይ የገቡት ይህንን ህዝብ ታሪኩንና ባህሉን በመጥፋትና ማጠፋፋት ላይ ጠምደው ችግሩ እንዳይቆም አድርገው መሪ አልባ አድርገው ጥያቄዎች ሊስታውት ሳይሆኑ መነሻና መድረሻውም ሳይወሰን አንዱ ቢሞት አንዱን እየተኩ ችግሩ እንዳያባራ አድርጎ ይህን ህዝብ ለማዋረድና ለመቅበር ነው ያቀዱት። መከላከያ ላይ የተኮሱት፣ እስረኛም የበተኑት፣ ዝርፊያም የፈጸሙት፣ ከተማ መሃልም ተኩስ የገመቱት፣ መንገድ የዘጉት የኢትዮጵያ ጠላቶች በሙሉ ተስፋ ቆርጠዋል። ሌላውን ክልሎች በሙሉ ደህንነታችንን አስጠብቀን አብረን ቆመን በጥንቃቄ ሁሉም በፍቅር ይቆምና እዚች ቦታ ላይ ያለችው እሳት በጥንቃቄ እናጥፋ ነው። ሌላው ክልሎች ላይ ያለው በሙሉ ይኸው በድጋፍ ሰልፉ ላይ ቀጥሏል። የድጋፍ ሰልፉ የሚያሳየው ብልጽግና ፓርቲ ድጋፍ የለውም፣ ዶክተር አብይ እንደዚህ ነው ምናምን እያልክ የምትቆላ ሁሉ ተቆላ ተቃጠልዛ። በድንገት ነው፣ ማንም አልሰማም። በዚህ ቅጽበት
በዚህ ሁሉ መከራ መሃል ሀገራችን እየተሻገረች ያለችው ከብልጽግና ፓርቲ ከዶክተር አብይ ከመከላከያ ሰራዊት ነው። ሀገር የሚያሻግሩ ሰዎችን እንደግፋለን፣ ቀሪውንም የጥፋት እጆችን እንቆርጣለን፣ ጥፋተኞችን እናጠፋለን፣ ኢትዮጵያን ግን እናስቀጥላለን አለ። ምን ትሆን? አንድ ቦታ ላይ እንኳን ይህን ያክል ህዝብ መውጣት ቀላል ነገር አለ። ማንም እንትን አላለው። ሰው ግን አይን አለው፣ ያያል። ይሄ ያበደ ምን እንደተፈጸመበት የማይታወቅ ምናምን የሚጮኸውን አይደለም። ኢትዮጵያ ውስጥ ግን ያለው ይሄ ነው። እኛ ለውጡ እናያለን፣ እኛ አይን አለን፣ እኛ እንመዝናለን፣ እኛንን ባለቤቶች ተውን። በእናንተ የቆሻሻ ፖለቲካ ውስጥ ኖረን ከቆሻሻ ጋር እንድንኖር ብለዋል የፒያሳ ልጆች። ሰው ከሰው ጋር እንደዛ አይነት ነውር እንዴት ፈርቶ እንሰራ? አዲስ አበባን ያለን ብለን ቤታችን ስንገባ ምናፍርበት ከዛ ወርደት ነፃ እየወጣን ያለንበትን ዘመን ተውን። እኛ ነፃ ወጣናል፣ እናንተ አያገባችሁም፣ ስለኛ ማን ጠራችሁ ብለዋቸዋል። እዛ ቦታ ላይ 3000 4000 ያለው ሀቅን የሚዝ ቤት ላይ ሂዱ። 3000 4000 ሆናችሁ ለመገኘት እውነቴን ነው ማለት። ምምዬ ተስፋዬ ሰላም ነሽ? እንኳን ደህና መጣሽ። ለሜምበርሺፕ ላይ በጣም አመሰግናለሁ። ተባረክልኝ። ሀቅን እንያዝ፣ ለሀቅ ንቁ፣ ሀቅ ይብዛ። እኔ ልክ ያስዘኛል አንዳንዴ ማለት ቃላት ሁሉ ላይገልጥልኝ ይችላል። በጣም ምን ውስጥ ገባለሁ እዚህ ጋር ያለውን ነገርና የነዚህ ሰው ጭሆት፣ እነዚህን ደግሞ ሰው ብሎ የሚከተል መቼ ነው? እሺ ሰው ሰይጣን ነው ብሎ ለማሳወቅ ስንት ቀን ሲሸውረው ስንት ቀን ሲያታለው ያ ሰው ሰይጣኑን ማወቅ የሚችል። ሰይጣን መኖር አለማኖሩን ላናቁሉ እንችላለን፣ ግን የተሳሳተውን ነገር በሙሉ በሰይጣን እናላካለን። ከነዚህ በላይ ግን ሰይጣን አለ በጣም ነው። በማህበራዊ ሚዲያ ተጽዕኖ ስር የወደቀው የአማራ ክልል ነው። ሌላው ክልል ለዩቲዩብ ቅስቀሳ ቦታ አይሰጥም። አሁን ነው እሱ አሁን ላይ መጥቷል። ልክ ነው። ተመስገንም ኤምኤ ምን መሰላችሁ? እዚህ ጋር አማራ ክልል ላይ ስናየው አሁን አማራ ክልል በተለይ አማራ ክልል ላይ አሁን እንትን ብሎ ቢሆን ይሁን አሁን ሁሉም ክልሎች ሁሉም ቦታ ላይ ቢሆን በአማራ ክልል ለምሳሌ አሁን መተማ አካባቢ ሰላም ነው፣ ጎንደር አካባቢ እንደዚህ የሚገቡ ሰዎችን ቢሆኑ በቦታ ተሎ ነው የሚሸከፉት እና እነሱን ሁሉ ያየን ነው። ይሄ በሆነበት ሁኔታ ላይ በመላው አማራ ክልል ቢሆን ኖሮ ግን እንዴት ነበር የሚሆነው የሚለውን ሁሉ ሰዱትና ለምሳሌ መተማ ቋራ እንደዛ አካባቢ ላይ መጀመሪያ ሳይጀመር ነው ያስቆሙት። ከተጀመረም በኋላ ባሉበት አካባቢ ላይ ደግሞ ብቻቸውን ስለሆኑ እየገቡ ናቸው ያሉት። በወልቃይት ጠገዴና አሁን በሰሜን ጎንደር አካባቢ በተለይ የአቶ መሳፍንት የሚባለው ሽማግሌው ከሱ ጋር ተያይዞ ዳባትና አምባ ጊዮርጊስ አካባቢ ላይ አንዳንድ ነገሮች ለማድረግ ፈልጎ ነበር። ልጄ የ16 ዓመት የ17 ዓመት ምናምን ያልና አንዳንድ ነገሮች ስናይ ልጁ የተወለደበትን ዓመት እንኳን አያውቀው። የ16 ዓመት ልጄን አይልም፣ የ5 ዓመት ልጄን አይልም። እንደ የሆነ ነገር እና ምን ያህል ሰውየው ቅዥቢ እንደሆነና ያንንም ሰው ብሎ ሰውየው ሲጀመር መጀመሪያ የወጣው ሌባ ነው፣ ነፍሰ ገዳይ ነው፣ መንገድ እየዘጋ ሲዘርፍ የነበረ ነው። ይሄን ሰው ያጀግንን አመጣው። ካጀግን በኋላ አጀግነን መቀጠላችንም ነውር ነውና ተኩስና ጦርነትን በሚያውቁ ቦታ ላይ ምንም ችግር አልተፈጠረም። በሁሉም አካባቢ ስጋቱ እንደዚህ ቢልም ወደ መጥፋትና ማጠፋፋት ላይ አልመጣም። አጣየና ከሚሴ አካባቢ ዙሪያ ላይ ቀድመው የቀየሷት ነበረች። አንድ ወቅት ላይ ታስታውሱ ከሆነ አጣየ ላይ ጦርነት ይነሳል። አጣየን ለማጥፋት የአማራ ክልል ሲረባረብ መተከል ይቀጥላል። የመተከሉን ደግሞ የሆነ ነገር ሲል መተማ ቅማንትና አማራ ብለው ይቀጥላሉ። ከዚያን ደግሞ ሲያረባርብ ይሄንኛውን አጠናክረው ደግሞ እዚህ ያመጡታል። እንደዚህ እያዞሩ የአማራ ክልል እንትንን ለውጡ ከመጣ በኋላ በጣም ፈተና ውስጥ ከተው ነበር። አሁን እዛ ጋር የተጣደ እንትን አለ። እኔ በግሌ ግን የተረዳሁት ምንድነው አጣየም ጋር ሰው የሚገለው ወለጋም ጋር ሰው የሚገለው አሁን ፍኖተ ሰላም ሰው እየገደለ ነው ብለው ሶማሌና አፋርን የሚያጣለው አይደለም ካላችሁኝ፣ ገዳይነት በአንድ ቀን አይመጣም። አንድ ሰው ዝም ብሎ በአንድ ቀን ገዳይ አይሆን፣ በአንድ ቀን የሆነ ተሳዳቢም አይሆን። ባህሪው ከሆነ የኖረበትና የተዋረሰው ነገር ይኖራል። የሆነ ደም ያፈሰሰው ሰው መጥፎ ስራ የሰራ ሰው በዛ ልክ እየኖረ በሄደ ቁጥር ከሰብናው ይወጣና ወደ እብደት ወደ መቅበዝበዝ ወደ ጭንቀት ወደ መከራ የሚሻገርበት ሁኔታ ይፈጠራልና እሱ ነገር ነው እኔ እዛ ጋር ተከሰተ ብዬ ማምነው። እኔ ወለጋም ሰው ይገል የነበረው እዛ ደቡብ
ደቡብ ምዕራብ ኢትዮጵያም ላይ የጉራ ፈርዳን እልቂት የፈጠረው ሶማሌና አፋርን የትኛውም ቦታ ላይ በቃ በኢትዮጵያ ላይ እልቂት ሲፈጥር የነበረውን አካል እኛ በአካል አግኝተነዋል ብዬ ነው እኔ አሁን የማስበው። ያም አሁን ፍኖተ ሰላም መራዊ ላይ እዚህ ጎጃም ላይ በተለይ ተሳክቶለታል። ለምን? ሌላው ሰው በማስተዋል በፍቅር አብሮ ስላልቆመ የግል ቂሙን እንደ ልዩነት ይዞ በዛች መካከል ለመጠቃቃትና ለበቀል ስለተዘጋጀ እንደ አይነቱ አራዊት በዛ መካከል ላይ እንዲበቅል ተደርጓል። እድሜውም እስትንፋሱም እንትን እንዲላ ትናንትና ኤድስ ነው HIV እያልኩ ያወራሁት ነበረ። ምን ሆነሽ ነው? ይኸው እዚህ ጋር ያወሩሽ እኮ ነው። ይኸው እዚህ ቆይ አብረ እዚህ ጋር አለቃ እየረበሸ ነው እና ዛሬ አልተኛም ብለሻል። እንግዲህ የሚገርም ነው። እንደዛ አይነት ነገሮች ናቸው ለእንደነዛ አይነቱ እድሜ የሰጧቸው እንጂ ሌላ ነገር አይደለም። እኔ አሁን የምለው አውሬነቱ ትናንትና የሚያልኳችሁ የዳኛቸውን አይታችሁት ከሆነ ዳኛቸው መጀመሪያ ላይ ስለ ራያ ስለምን የወያኔን ክፍተት በሚዘጋ መልኩ ላይ የዘፈነው ዘፈን በጣም ወደነው ነበር እኛ ሁሉ። አሁን ግን ስናየው እንዴት እንደሆነ አይታችሁታል። አሁን ግን ያ ገዳይነቱ ወደኛ ቤት መጣና እያንዳንዱ ሰው እየገደለ ያስገደለ እንትን የሚል ሆነ። እንዴ አታልቅሽ እንዴ በቃ ነይ በቃ ፊትሽን ይሽ እዚህ ጋር ያለቀስ ይው ሰው ሰላም እየለቀስኩ ነው ቢያቸው ቢያቸው በቃ ይው ኮኪት አለልሽ ስዩም ያለ ዋሴ ከበደ ተመስገንም በቃ ህጅናትሽ ጋር በቃ አታልቅሽ ነይ ማልቀስ ክልክል ነው። ይው ይናል ይው አንቺ ዘሽ እንግዲህ አንዳንዴ እንደዛ ነው። ህጅናትሽ ጋር እንጂ ይዘሽ ይቅርታ እንግዲህ ወንድሞች ስዩሜ ሁላችሁም ሰላማችሁ እንግዲህ ይቅርታ ስለረበሽን ማለት ነው። ያንን የሚመስል ነገር በዛም ላይ ያደረጉና ዛሬ በዩኒቨርሲቲዎች ላይ ሲያገዳድሉ የነበሩት የአገዳደል ኔትወርክ አሁን የጥፋት ሁኔታ ቢባል አንደኛ ከአቅም በላይ የሆነ መከላከያ ላይ መተኮስ ያንን ነውር አይሰሩ። የተነሱበትና የሰበኩት ነገር ወለጋ ሰው ተገደለ፣ አዲስ አበባ እንደዛ ሆነ እየተባለ ሲያወሩን የነበረውን ነገር አስታውሱትና በኋላ ላይ ገና ሳይጀመር ሁለትም ሶስትም ሆኖ መከላከያን ተደብቆ መግደል፣ ከተማ ውስጥ ተኩስ መክፈት፣ ዘረፋ፣ ነውር፣ ድፍር በቃ ወያኔም ማንም ኢትዮጵያ ላይ ያሉ ጥላቶች ሁሉ ሊያደርጉት ከሚበልጠው ነገር በባሰ ሁኔታ መፈጸም ሲጀምር ጥያቄውንም ጠይቀናል። እንደገናም ደግሞ ማድረግ የጀመሩትም ያንን ነው የሚመስለው። እነዚህ ጭንጋፎች ፊንፊኔን አዲስ አበባ በረራ ነው ምናምን የሚል የሆነ ስም እየተሰጠ አዲስ አበባ ዙሪያ ላይ ከኦሮማራ ጋር በተያያዘ ይሰራ የነበረውን ፖለቲካ ብልጽግና ድምጡን አጥፍቶ በዚህ ላይ ያሰፈሰፈውን ጥላት ሁሉ ድምጡን አጠፋው፣ ከመሬት በታች ቀበር። እኛ ድል ስለማናውቅ ሊሆን ይችላል። አሁን አዲስ አበባ ከኛ የሚባል የለም። አዲስ አበባ በረራ የኔ ናት ምናምን እየተባለ እነ ክርስቲያን ታደልና መሰል ጭንጋፎች የሚጮሁበት ምንም አይነት መርህ የለም። ያ በሰላም ነው የተጠናቀቀው። ዛሬ ላይ እኮ ልክ መስቀል አደባባይ ብለው ኢድ አደባባይ እያሉ እንደሚያወዛግቡን ምኒልክና ባንዲራው እያሉ እንደሚያወዛግቡን ባንዲራውን እስክንጠለው ሁሉ ባንዲራው ላይ ሁሉ ያለው ነገር እስኪ ኢቭኒፍ የሰው ስሜት አሁን እስካልተቀየረ ድረስ በቃ ለምን ባንዲራውን አናስቀምጥም? ያንም ነገም ተነጎዳም ሰዎች ደስ እስካላቸው ድረስ የሚያስቀጥሉት ይሆናል እስከሚል ድረስ ይሄድ ነው የነሱ የሰሩት ነው። አሁን ዘመድ የሚባለውን ሰውዬ ነጭ ነጯን ይላል። አይ ቲንክ ነጭ ነጯን ማለት ባዶዋን ማለት ነው። እኔ የምረዳው እንደዛ ነው። ነጭ ነጯን የባዶነት ምልክት ነው። ምክንያቱም ሁልጊዜ ነጭ ነጯን እንዴት ይሆናል? በዛ ላይ ደግሞ ሰውየው ውሸታም ከሃዲ ነው። የመለስ ተላላኪና የመለስ የሆነ አንድ ቲፎዞ ሆኖ የሚገርማችሁ እነዚህ አሁን የነበሩ ሰዎች ወያኔ ጎዳቸው። ከወያኔ ጋር በተያያዘ ወያኔ ላይ ያደርስ የነበረውን በደል ሁሉ ስለምናይ ለካሱን የሚሳደቡ መስለው የሱን የሆነ ፓወር እያስጠበቁ የነበሩ ቆሻሾች ናቸው። ሰብስበው እኛን እያስረከቡን የነበረው ለዛ አውሬ ነበር። እኛ የእውነት መስሎ እነሱ ጋር እንትን እንላለን፣ ሪያክት እናደርጋለን። ያንን ግን ነገር ግን እየወሰዱ እያስረከቡን ነበር የነበሩና ነጭ ነጯን ምናምን የፖለቲካ መድረክ አድርገው የረከሱ ሰዎችን ቤተክርስቲያን ውስጥ ከተዋቸው ተገኙ። አሁን ኦርቶዶክስ አለው እኔም ከ92 ጀምረን የወጣ ነው
እኔ ኦርቶዶክስ እንደፈረሰች ማውቀው ከ1992 ጀምሮ ነው የኔ ነው። እኔ ቅዳሴ አቋርጬ ቤተክርስቲያን ጥዬ ወጣሁት 1992 ጀምሮ ነው። እና እንዳልኩት ልክ እኔ ያልኩት ይመስል ከዛ ጀምሮ ለካ ኦርቶዶክስ ላይ የፖለቲካ አሻጥሩ እንደዛ አይነቱ ስባዝንኬ መቋቋም አስጠልቶኝ ነው። የእግዚአብሔር ቤት ላይ ጽድቅ ነው ያለው። ለጽድቅ ብሎ ሰው ሰማያዊ ሕይወትን ናፍቆ የሚኖርበት ቦታ ነው። እዛ ቦታ ላይ ሰጣ ገባ አይገባም። በዛ ምክንያት እልፍ በሉ፣ በትዕግስታችሁ ነፍሳችሁን ታተርፋላችሁ ይላል። የትኛውም ቦታ ላይ ሰዎች ቢጫናችሁ ምን ይብላችሁ እልፍ በሉ፣ በትዕግስታችሁ ነፍሳችሁን ታተርፋላችሁ ነው እንጂ በትዕቢታችሁ ሃይማኖታችሁን ታጸናላችሁ፣ ምንኩስናችሁን ታጸናላችሁ የሚል ቃል የለም። አሁን ምን ለማለት ፈልጌ ነው? ኦርቶዶክስ ላይ ያላችሁ ሰዎች፣ አሁን ላይ ያላችሁ ሰዎች፣ በተለይ ዋና ዋና ከተሞች ላይ ያላችሁ ሰዎች፣ ትልልቅ ቦታዎች ላይ ያላችሁ፣ ትልልቅ ከተሞች ላይ፣ ትልልቅ ደብሮች ላይ ያላችሁ ቢሊዮነር ሚሊዮነር ሆናችሁ 200,000 150,000 ምናምን እየተቀበላችሁ ያፈረሰ ይሁን ቃል እግዚአብሔር የሚችል የማይችል ይሁን ብቻ ግን ብር ካለው ብላችሁ እንትን የምትሉ አሁን የአማራ ባንክ ሲመጣ ዘበኛው እንኳን ለመቀጠር 20,000 ብር ድረስ ነበር ጉቦ። 40,000 ብር 50,000 ብር የሆነ የባንክ መኮንን ሆኖ ለመቀጠር 50,000 ብር ድረስ ነበር የሚጠየቀው። እና እንደዛ አይነት ሆናችሁ ያን ያስጀመራችሁ ሰዎች አሁን ያን ቤተክርስቲያን ጥላችሁ እስካልወጣችሁ ድረስ ቤተክርስቲያኑ ይዘጋታል እንጂ አማኝ እናንተ ጋር አይመጣም። ምክንያቱም እኔ ዳቢሎስ ጋር ምን ልናዘዝ ነው የምሄደው? መልካም ስራ ለሰው ልረዳ ነበር ስትል ለምን ትረዳለህ? ግደል እንጂ ለምን ትሰጣለህ? ቀማ እንጂ የሚለኝ ነው። አየናችሁ እኮ አንድ ቀንም ውግዘት እንኳን የሌለ። እስኪ እውነት አሜሪካው ላይ የባለፈው ያ ግደሉ ያለውን ሰውዬ ቼኑ አንድ እንደሆነና እንዴት እንዳበሰበሱት ነው ላስረዳ የምችለው። አይ ነኝ እናገራለሁ ያለ ራሱን ነፃ ያውጣ፣ ራሱን ነፃ ያውጣ። ታርጅ አላለበሳችሁኝም፣ ታስሬ አላስፈታችሁኝም፣ ዋስ አልሆናችሁኝም እያለ ኢየሱስ የሚናገረውን ቃል ሁሉ ሽራችሁ እናንተ ክህደት ላይ ቤተክርስቲያኑን ለቃችሁ መውጣት አለበት። ኦኬ ሱሌማን አልቃድር ሰላም ነው ወይ? ሰላም እንዴት አለህ? ተባረክልኝ። ሁልጊዜም ለምታደርገው ነገር እንግዲህ አላህ ጀዛውን ይክፈል። እንግዲህ ፈጣሪ በዚህ በረመዳንም ደግሞ በረካውን ሁሉ እንትን ይበልህ። በዚሁ አጋጣሚ ኮር ዳዊት እንዴት እንደሆነ አላወኩም፣ መታመሙን አላወኩም። ኮኪቴም አለ እዚህ፣ ስዩሜም እንዲሁ ሱሌማንም አሁን መጣል። እኔ ቅድም ስገባ በአጋጣሚ ነበርና በጣም ደንግጬ ዝም ነው ያልኩት፣ አልደወልኩም ሁላና እኔ ኮር ዳዊትን ባለፈው አሞት እንደነበረ ብቻ ነበር መከታተሉ። ከዛ በኋላ መታመሙን ወይ የገጠመውን ነገር አላወኩም። እግዚአብሔር አብዝቶ ይማረው። አንዱና ዋነኛው ማንም ተስፋ በቆረጠበት ሰዓት ላይ የመጨረሻውም የመጀመሪያውም በሳቁ ሳያቋርጥ የኢትዮጵያን ጠላቶች ሲመክት የነበረ ሰውዬ ነው። ይሄ ምንም ይሄን ታሪክ መካድ ራስን መካድ ነው እንጂ ነገሩ አይቋረጥምና ኮር ዳዊትን ምንም ነገር እንዲነካው አልፈልግም። የኢትዮጵያ አምላክ እንዲጠብቃቸው ከምፈልጋቸው ሰዎች ውስጥ አንዱ እሱ ነው። ስለዚህ እኔ አብዝቶ ይባርከው ሁልጊዜም። በዛው አጋጣሚ አሁን ሱሌማን የተናገርከው አለ ጎህ ቴሌቪዥን የኢትዮጵያ ቴሌቪዥን ነው። ዛጋ እነ ስዩሜ እና ቤቶክቸው እነ ደሱም ሆነ ሌሎች እነ ሲሳይ ገናም የሚሰሩበትን እድል ወደ ዩኒቲነስ ለአንድ ኢትዮጵያ ሲባል አብረን ቆመ ኢትዮጵያን ለማሻገር የምንሰራበትን እድል ለማምጣት ጎህ ቴሌቪዥን አንድ ወጥቷል። እሱን ጠብቆና አስጠብቆ መሄድ ግዴታችን ነው። ለኤምኤስ እንኳን ስንት ነገር እንዳደረጋችሁ ታውቃላችሁ። ምን ያህል ድካም እንደደከማችሁ፣ ብዙ ገንዘብ እንዳወጣችሁ ታውቃላችሁና ዴቭ በዛ ሁሉ መከራ ውስጥ አልፎ እኔ ሱፐርቻት ፕሮስቲከር ሁሉ እንደዚህ ሲደረግለት አላይም። አይ ዶንት ኖ ምን እንደሆነ ኬዙን አላውቅም። ግን ጎህ ቴሌቪዥን የእያንዳንዳችን ቴሌቪዥን ነው፣ የኢትዮጵያ ቴሌቪዥን ነው። ኢትዮጵያን የሚጠቅም ስራ ምን እንዲሰራም ሁሉ አሁን ዝም ብሎ ቴሌቪዥኑን ብቻ ሳይሆን ያን ማስቀጠል ከዛም ደግሞ ለኢትዮጵያ ሊጠቅም የሚችል ይሄን ጭንጋፉንና ገለባውን ሁሉ በያለበት የሚያሳርር የሚያስቆም የሚመታ መልእክቶች የሚተላለፉበት ኢትዮጵያ ውስጥ ያሉ የመንግስት ሚዲያዎችም ደግሞ በተቻለ አቅም ህዝባዊነታቸውን ህዝብ ሊጠቅሙ የሚችሉ ሰዎችን ተደራሽ እንዲያደርጉ የሚያነቃም እንዲሆን ለነሱ ራሱ እንደ አክቲቪስት የሆነ የማንቃት ስራ ለሚዲያዎችም የአክቲቪዝም ስራ እንዲሰራ በዚሁ አጋጣሚ መናገር እፈልጋለሁ። የምትችሉትን ነገር ሁሉ አድርጉ። ምክንያቱም የጠነከረው እንደጠነከረ መቀጠሉ የሀቅ ምስክር ነው። ሀቅን በዛ መልኩ ላይክ ሌላውም እንደ እንትኑ ይቀጥላል። ግን አሁን እኔ አንድ ግለሰብ ነኝ፣ በቃ ጀመርኩ። ይህን እናንተ ስትጋሩትና ስታበረቱት ይበረታል።
ኮርዳዊት ግን ምን ያህል ዋጋ እንደሆነ የመጀመሪያው ኮርዳዊትና አቤ ቶክቻው ናቸው። በጦማሪ ስዩም ተሾመ በፌስቡክ እና በሌሎች ላይ ብንገናኝም በዚህ በዩቲዩብ ላይ በጣም ከ5 ዓመታት በፊት ያገኘኋቸውና ሁልጊዜ አብሬያቸው የቀጠልኩት ኮርዳዊት የሚል ነበር የመጀመሪያው ዩቲዩብ። እሱንና አቤ ቶክቻው ሀቅና ሳቅን አብረን የቀጠል ነውና ከዛ በኋላ ነው ሌሎችንም እንድናገኝ የተደረገው። ስለዚህ ይሄ ነገር እንደ ቅርስም ነው። ወያኔዎች ቢሆኑ እነዚህ ክፉዎች የኛን ሞት በቁማችን ላይ የሚመኙ በቁማቸው እነሱ ሞተው የኛን ሞት በሄዱበት ነገር ላይ ሁሉ አንሳብስክራይብ እያደረጉ እኮ ነው ደሱ ላይ በጣም ቀሽም እንደሆኑ እኮ ያየናቸው። አንሳብስክራይብ በማድረግ ዘመቻ አሁን ድረስ ዲስላይክ በማድረግ ተባብረው ገብቶ ዲስላይክ አድርገው የሚወጡበትን ነገር ነው የምናየው። እንደዚህ አይነት የቆሻሾች ያጋንንት ስብስብ እንኳን በዚህ ልክ ሲዘምት እኛ እንዴት የመላእክት ስብስብ አንሆንም? ሐቅን ይዘን ለምን ምንስ ይጎለናል? ሁሉም ነገር በበረከቱ ይበቃናል እና ይሄ ጎላይ ያለው ነገር ሊበረታ ይገባል። እኔ በጉባለችና በእህት ወንድሞቼ በእናንተ ስም እምለው እባካችሁ በተቻላችሁ አቅም መልእክቱንም ቢሆን በማጋራት ባላችሁ ነው። ሰው ባለው ነው። እኔ ያለ አቅሙ ምንም ነገር እንዲያደርግ ፈጣሪም አያዝም። በቻልነው ግን እንድንተባበር ያዛልና ያለን ሼር በማድረግ ያንን ሚዲያ ማሳደግ አለብን። ከዛ ቀጥሎ እኛም እንሄዳለን። ምክንያቱም አሁን ጎ ቴሌቪዥን ቢያድግልን እንደነሱ ቢማይነቱ ይግቡና ይስሩበት እምለው ከዛ ሌላውም ይሰራል። እኔም የምሰራበት ነገር ካለ ሄጄ እሰራለሁ። እሱን ካጠናከረው እያልን ስንሄድ ሁሉንም በአንድ ጊዜ ባይሆንልንም ቀስ በቀስ ግን ይሆናል። ጎ ቴሌቪዥን አሁን እናሳድገው፣ ከዛ ቀጥለን አቤ ቶክቻውን፣ ከዛ ደሱን፣ ከዛ እያልን እንቀጥላለን። በቃ ያ መሆን አለበትና ፕሊስ እንግዲህ ይቅርታም አድርጉልኝ። ስለምወዳችሁ ነው በድፍረት እንደዚህ የምናገረው። አንድም አጀንዳ ስላለን ነው፣ እውነትን ማውጣት። በዚህ በአዞ አፉን በከፈተ አዞ በተሞላ ባህር ውስጥ ነው እየተሻገርን ያለ ነው። ያገኘ ሁሉ ቅርጥፍ አድርጎ ሊበላን የተዘጋጀበት የአውሬነት ዓለም የትኛውም ቦታ ላይ ብትሄዱ እንደዚህ አይነት የውርደትን ነገር የተላበሰች በጣም የረከሰች ዓለም ውስጥ ነው ያለው። ገላጋይ የሌለባት ስልጣን ያላቸው ሀብት ያላቸው የሆነ ነገርን የያዙ ሰዎች ሁሉ የባለጉባት በዓለም ላይ ባጋንንት የሚመሩ ሰዎች የነገሱበት ዓለም ነው የምናየው። ይሄ ሶስተኛው ዓለም ምናምን ተብሎ የተከፋፈለው ላይ ያሉ ሰዎች እንዳይመስላችሁ። በዚህ መካከል ላይ ግን ዶክተር አብይና መከላከያ ሰራዊታችን ላይ በኋላም አሉ እንዳረሳቸው የምፈልጋቸው በዲፕሎማሲው ፖሊሲ በማውጣት ዶክተር አብይን ከፊት አድርገው ከኋላ ጅብ አድርገው ከጠባቂዎች ጀምሮ ጽዳት ከምትሰሯ መንገድ ከምትለው ዳኛቸው የሚናገሩ አለ። በቃ እኔ እግር ማጠብ የምፈልገው መንገድን እያጸዳች ለአዲስ አበባ ንጽህና ሲባል ሌሊት ተነስታ መንገድ ጠርጋ ምናምን የምትለዋን ሴትዮ እግሯን እያጠብኩ የሚለው ልብ የሚነካ እንደዛ አይነት ብዙ ሰዎች አሉ። ሌት ተቀን በዱዓ በጸሎት ሀገሬን ባርክልኝ የሚሉ እንደነዚህ አይነት ጭንጋፎች ይኸው ዛሬ ላይ እንኳን ቦምባ ፈንድተው የመቷቸው ሰዎች ኢትዮጵያ እንድትሻገር ደማቸውን እየከፈሉ የነሱን ደም ለመተካት ደግሞ መከላከያ ሰራዊት ህይወቱን ከመስጠት ደግሞ የደም ልገሳ እያከናወነ እዛ ክልል ላይ የሚደርሰውን የደም እጥረት ለመቅረፍ ሲል ደሙን እየሰጠ ነው። ዛሬ ቅድም ስትሰሙት የቆያችሁት እሱ ነው። መከላከያ ሰራዊት ምን ያህል ኃያል ምን ያህል ጀግና ምን ያህል እንደሆነ ደሙን በዚህ ይሰጣል። በተለይ ቆስለው ደም ተሰጧቸው የነበሩ ሰዎች ዛሬ መጥተው ደም እየሰጡ ነበር። ምንድነው ሲባሉ ደም ተሰጦኝ ነው እኔ ህይወቴ የቀጠለው እና እኔም ሌሎች ህይወታቸው እንዲቀጥል እኔም ደሜን እሰጣለሁ ብለው አይ ቲንክ እኔ እንጃ በጣም ነው ልብ የሚያመው። እና በእንደዚህ አይነት ሰዎች መካከል እንደዚህ አይነት አፉን እየከፈተ አፉን ቀብር አድርጎ ግን እህት ወንድሞችን የሚገልና የሚያገዳድለው ደግሞ አለ። በጣም ነው የሚሰማኝ እነዚህ ስናስብ ነው። ለመታደግ ደም በሏል ብርሃኑ በቀለ። ምክንያቱ ደግሞ በተለገሳቸው ደም በህይወት ተርፈው ለዛሬ በመብቃታቸው ነው። ይህም የሰራዊታችንን ህዝባዊነት ጥግ ያሳያልን ብለዋል። የሰሜን ምዕራብ ዕዝ ደረጃ 3 ሪፈራል ሆስፒታል ሜዲካል ዳይሬክተር አገኘው መንግስቴ በበኩላቸው የደም ልገሳው ዋነኛ ዓላማው በክልሉ በተከሰተው ግጭት ምክንያት ያጋጠመውን የደም እጥረት ለመቅረፍና በዚህም ምክንያት ሊከሰት የሚችለውን ሞት ለማስቀረት ያለመ ነውም ብለዋል። በደም ልገሳው ከተሳተፉት አባላት መካከል ሻለቃ ጥላሁን ጌታቸው በወሊድ ምክንያት የሚከሰተን የደም መፍሰስና በሱ ሳቢያ ሊጠፋ የሚችለውን ህይወት ለመታደግ ደም በመለገሴ ደስተኛ ነኝም ብሏል። 10 አለቃ አሊ አብደላ እኔ በውጊያ ቆስዬ ያገገምኩትና ለዛሬ ቀን የበቃሁት በተለገሰኝ ደም ምክንያት በመሆኑ እኔም የሌላውን ህይወት ለመታደግ ደም ለመስጠት ወስኛለሁ በማለት ተናግሯል። ይህንን የሚመስል ጀግኖች አሉ። እኔ ጀግና ምን ያህል ጊዜ እንደሚጀግን ምን ያህል ዋጋ እንደሚከፍል እንድታስተውሉልኝ ነው እኔ የፈለኩት። በዛ መካከል ላይ ሆኖ በዚህ ልክ ዋጋ የሚከፍሉ በቃ
ለእኛ መኖር ብቻ ነው የሚያስቡት። እና እግዚአብሔር ዘራቸውን ይባርከው፣ ሰላሙን ጤናቸውን ይስጥ። እኔ ሰማዩንም ምድሩንም እንዲወርሱ ሁሉ ፈልጋለሁ። በጣም ኢሞሽናል ስለሚያደርግ ነው። አይ ቲንክ ሞር በጣም ይሰማል። እግዚአብሔር እነዚህ ልጆች ሁሉ ያበርታል። እነዚህ ሰዎች ሁሉ የሰጠን እግዚአብሔር ነው። እንደነዚህ አይነት መልካም ልጆች በመካከላችን ተገኝተው እንደዚህ አይነት ጀግኖች በመካከላችን ተገኝተው እነዚህን ሳንጠቀም እንደነዚህ አይነት ጭንጋፎችና ሀገር አፍራሾችን እየሰማን ሀገራችንን ለማፍረስ ግን ገንዘብ ማጓጣት ጊዜያችንን ቢሆን መስጠት ተገቢ አይደለም ብዬ ማለት እፈልጋለሁ። በጣም እንትን የሚለው ሰርቶ ሲያስጎበኝም እንኳን ዶክተር አብይ ምንድነው አንድ ጊዜ ሰርቶ ከቀለበት መንገዱ ጋር እንደዚህ ወደ ጫካ ፕሮጀክት የሄደበትን ሁኔታ እያስጎበኛለ አስጎብኚው ጠቅላይ ሚኒስትር የሚሉ ነበሩና እስኪ እናንተ ባንዳዎች፣ ጽንፈኞች፣ ቆሻሾች፣ ዘረኞች ኢትዮጵያን ለማጥፋት ሌት ተቀን በባርነት የምትሰሩ ርኩሶች እስኪ የሰራችሁን አስጎብኙን። ያስገደላችሁትን ሰው፣ ያጠፋችሁትን ንብረት፣ የዘጋችሁትን ትምህርት ቤት፣ ያቃጠላችሁትን ጤና ጣቢያ አስጎብኙን። እስኪ ስንት ሰው እንዳስፈጃችሁ። ሰውየው ሰርቶ ነው የሚያስጎበኝ። ምኑም ላይ አትደርሱም። ስሙን ለመጥራት እንኳን ራሱ እንደ መብረቅ ያህል የሚያቃጥል ነገር ላያችሁ ላይ እንዲወርድባችሁ ነው የምፈልገውም መሆንም ያለበት ያለ ሰርቶ ሲያስጎበኝ አስጎብኚው ጠቅላይ ሚኒስትር። እንዲሁ እናንተ አሁን ምን አይነት እንትን ውስጥ ነው የተፈጠራችሁት? ምን አይነት የኃጢአት ፍሬዎች ናችሁ? እስኪ እናንተ ያስገድላችሁ ስንት ጊዜ ለፍልፋችሁ ስንት ሰው እንዳስፈጃችሁ ስንት ጊዜ እንደዋሻችሁ ስንት ነውር እንደፈጸ አስጎብኙን። የሰራችሁትን ነው ዛሬም አስጎብኙን። እስኪ ያቀዳችሁት እነዚህ ርኩሶች ናቸው የተጫወቱብን ያሉትና ዓለምም እንግዲህ ያለችበት የተዛባ የፖለቲካ ሁነት ላይ ነው ያለችው። ይሄ ደግሞ ካልተስተካከለ ዓለም ሰላም መሆን አትችልም። እንደ ዓለምም ሁሉ ሰፋ አድርገን ማየት ስላለብን በሽታውም ያለው ሩቅ ነው። እዚህ ያለውን ነገር ብንቆርጥ አንድ የሆነ ባክቴሪያ ወይም የሆነ ምንድነው የተለያዩ ፊልሞች ምናምን ሲሰሩ ቢቆረጥም ቶሎ እያቀጠቀጠ ቶሎ የሚተካ አይነት የሆነ ቫይረስ ሊኖር ይችላል። ልክ